ጃጊሶ ሰላም የጃጊሶ ቤተሰቦች ዛሬ በጣም መሳጭ በሆነ የፊልም ታሪክ ተመልሰን ተገናኝተናል። ፊልማችን በ2025 የወጣ አዲስ ፊልም ሲሆን ሊጋው ይሰኛል። ስለ ፊልሙ ተወዳጅነት ብዙ ነገር ማለት አልፈልግም። ከታች ሊንኩን አስቀምጥላችኋለሁ። እየገባችሁ ተመልከቱት፣ ዘና ፈታ በሉበት። ይህንንም ቪዲዮ ላይክ፣ ሼር፣ ኮሜንት እንዲሁም ቻናሉን ደግሞ ሰብስክራይብ አድርጋችሁ በቀጥታ ወደ ፊልማችን እንግባ። የፊልሙ ታሪክ የሚጀምረው በሚያምር ገጠራማና ኮረብታማ መንደር ሲሆን በዚያ የምትኖር ማያ የምትባል ቆንጅዬ ሴት ልጅን እንተዋወቃለን። የነ ማያ መንደር በጣም ቆንጆ ስለሆነ ብዙ ጊዜ የተለያዩ ሰዎች መንደሩን ለመጎብኘት በብዛት ይመጡ ነበር። ዛሬም እንደተለመደው ሁለት የከተማ ሰዎች ሊጎበኙ መምጣታቸውን ማያ ተመልክታለች። ማያ ዘወትር ጠዋት በማለዳ የተለመደ ተግባሮቿን ከማከናወኗ በፊት ሁልጊዜም አስቀድማ ጸሎት ታደርጋለች። ዛሬም እንደተለመደው በጸሎት ላይ ሳለች አንድ ሲሙ የተባለ ወጣት ወደ እርሷ አጠገብ ይመጣል። ይህም ሰው በማያ ፍቅር የወደቀ ከርታታ ሲሆን ማያ ግን እሱን በጭራሽ ስለማትወደው ብዙም ቦታ አትሰጠውም። ከጸሎቷም በኋላ ማያ ወደ ወንዙ ዳርቻ ሄዳ ልብሶቿን ማጠብ ትጀምራለች። በዚህም ጊዜ ሁለት የከተማ ጥንዶች ወደ እርሷ አጠገብ ይመጡና ወደ መናፈሻ የሚወስደውን መንገድ እንድትጠቁማቸው ይጠይቋታል። እነዚህም ወንድና ሴት ጎብኚዎች የፍቅር ጓደኞች ሲሆኑ ማያም ወደ መናፈሻ የሚወስደውን መንገድ ታሳያቸዋለች። እነሱም ተያይዘው ወደ ገጠሩ የመናፈሻ ስፍራ መሄድ ይጀምራሉ። ወደ ጫካው ዘልቀው ከገቡም በኋላ ማያ ወደ ልብስ አጠቧ ትመለሳለች። ማያ የገቢ ምንጭ የምታገኘው ልክ እንደ አበሻ ምስኪን እናቶች የመንደሩን ነዋሪዎች ልብስ ሰብስባ በማጠብ ነበር። በዚህም በኩል ደግሞ ሁለቱ ከከተማ የመጡ ወንድና ሴት ጥንዶች ወደ መናፈሻው ዘልቀው በመግባት ጭር ያለ ቦታ ላይ ይደርሱና እድሉን በመጠቀም ልብሶቻቸውን አውልቀው መነጫጨት ይጀምራሉ። ማያ ደግሞ ልብሶቿን አጥባ ከጨረሰች በኋላ ወደ ቤቷ ለመሄድ ትነሳለች። በመንገዷም ላይ ሁለቱ ሲነጫጩ ድንገት ከርቀት ትመለከትና የሷም ስሜት ተነስቶባት እዚያው ባለችበት ከአንድ ድንጋይ ላይ ተቀምጣ እነሱን እያየች በጣቷ ዓለሟን መቅጨት ጀመረች። ከተወሰነ ጊዜም በኋላ ደግሞ ማያን የቤት ውስጥ ስራዎቿን ስትሰራ እንመለከታታለን። ማያ ባለትዳር ሴት ስትሆን የባሏ ስምም ኖሃ ይባላል። ኖሃ ከአንድ ዓመት በፊት ከባድ አደጋ አጋጥሞት አሁን ላይ መራመድ አይችልም። ማያ ባለቤቷን በሙሉ ጊዜዋ በመንከባከብና የሚስትነት ግዴታዋን በመወጣት በደንብ አድርጋ ታገለግለዋለች። ማታ ላይም ኖሃ ከሚስቱ ከማያ ጋር ለመነጋገር በአንድ ወንበር ይቀመጣል። ኖሃ እግሩን ቀዶ ጥገና ቢደረግም ነገር ግን እስካሁን ድረስ ተሽሎት መራመድ ስላልጀመረ ዶክተሩ የቴራፒ ሕክምና እንዲወስድ አዞት ነበር። ይሁን እንጂ ኖሃ ግን ለዚህ የሚሆን ገንዘብ ስለሌለው በጣም ተጨንቋል። ማያም ይህን እንደሰማች ብዙ ጊዜ ሳይወስድባት ጠንክራ ሰርታ ገንዘብ እንደምትሰበስብ በመግለጽ አይዞህ አትጨነቅ፣ እኔ እንዲህ አይነት ቴራፒ እንዲደረግልህ አድርጋለሁ፣ በፍጥነት በእግር ቆመ መሄድ ትጀምራለህ በማለት ታጽናናዋለች። ይህንንም ካለችው በኋላ ወደ እርሱ ቀርባ የወሲብ ስሜቱን ለመቀስቀስ ትሞክራለች። ይሁን እንጂ ኖሃ ግን በአደጋው ምክንያት የወንድነት ሞራሉንና አካላዊ ኃይሉን አጥቷል። ስለዚህ ማያ የተለያዩ ስሜት ቀስቃሽ የሆኑ ሙከራዎችን በሱ ላይ ብትተገብርም ብልቱ ግን ካለበት ንቅንቅ ማለት አልቻለም። በዚህም የተነሳ ምስኪኗ ማያ ቀን እንዳየችው አይነት የፍቅር ግንኙነት ሲያምራት ቀረ። በሚቀጥለው ቀንም አንድ ቢንሶ የተባለ አዲስ ልጅ ወደ መንደራቸው ለጉብኝት ብቅ ይላል። ማያም በተለመደው መንገድ በወንዙ ዳርቻ ላይ ሆና ልብስ እያጠበች እንመለከታታለን። ቀጥሎም ቢንሶ ወደ እርሷ ዘንድ ይመጣና ወደ መናፈሻው የሚወስደውን መንገድ እንድትጠቁመው ይጠይቃታል። ማያም የመናፈሻውን አቅጣጫ ተጠቁመውና ምን ነው ብቻህን ነው እንደመጣኸው ሚስትስ ብላ ተጠይቀዋለች። እሱም በፈገግታ አረኔ ፍቅረኛ እንኳን ስለሌለኝ ብቻዬን ነው ለመጎብኘት የመጣሁት ብሎ ይመለስላታል። በመቀጠልም ጣፋጭ ቸኮሌት አውጥቶ እንደ ስጦታ ያበረክትላታል። ማያም በስጦታው በጣም ደስተኛ ትሆናለች። ቢንሶ ተሰናብቷት ለመጓዝ እየተንቀሳቀሰ ማያን ካላስቸገርኩሽ አብረሽ እንድትሄጂ ደስ ይለኛል ብሎ ይጠይቃታል። እሷም አብራው ለመሄድ በፍቃደኝነት ትስማማለች። የማያ መኖሪያ ቤት ቢንሶ በሚሄድበት መንገድ አቅጣጫ በኩል ስለነበር ከቢንሶ ጋር ወደ ጫካ ውስጥ ዘልቃ መጓዝ ትጀምራለች። ለጥቂት ሰዓታትም አብረው ከተጓዙ በኋላ ማያ ድንገት እግሯ ተደናቅፎ ወለም ይልባታል። ቢንሶን በፍጥነት ደርሶላት እግሮቿን በእጆቹ ማሻሸት ይጀምራል። ቢንሶ የማያን ወለምታ በጥሩ ሁኔታ ወጌሻ ከሰጠው በኋላ ህመሟን በፍጥነት ያድንላታል። ቢንሶ በሕክምናው ሂደት ሳይታወቀው የማያን ጭኖች ደጋግሞ ሲነካካባት ስለነበር በዚህ የተነሳ ማያ የተዳፈነው ስሜት እንደ ፍም እሳት ተነስቶባት ከስር እያነደዳት ነበር።
ቢንሶም ሁኔታዋን አስተውሎ እድሉን በመጠቀም ከላይ እንድትሆን ያደርጋትና በደንብ አድርጎ ይነጫታል። በሚቀጥለው ቀን ጠዋት ላይ ማያ ከአንድ ሰው ጋር ሂሳብ ስታወራርድ እንመለከታታለን። ሰውየውም ጉዳዩን ጨርሶ ልክ እንደተመለሰ ቢንሶ ቁና ሲተነፍስ ወደ እሷ ዘንድ ይደርሳል። ማያም እንዳየችው በጣም በመገረም ቤቴን እንዴት አውቀህ መጣ ብላ ትጠይቀዋለች። ቢንሶም የመንደሩን ነዋሪዎች እያጠያየቀ ቤቷን እንዳገኘው ይነግራታል። ቢንሶ ወደዚህ ሲከንፍ የመጣው ከማያ ፍቅር ስለያዘው ነበር። ማያም ሁኔታውን በመረዳት እኔ ባለትዳር ሴት ስሆን ባለቤቴም ቤት ውስጥ ነው የሚውለው ብላ ታሳውቀዋለች። ቢንሶም ይህን ሲሰማ በጣም ተገርሞ ዝም አለ። ማያም አስቀጥላ ባለቤቴ በጉዳት ምክንያት መራመድ አይችልም፣ ስለዚህ እሱን የመንከባከብ ሙሉ ኃላፊነት የኔ ነው ብላ ታሳውቀዋለች። ቢንሶ እሷ የተናገረችውን በደንብ ካደመጠ በኋላ በከተማ ውስጥ ሕክምና ላይ እንደሚሰራ ባሏንም ሊረዳው እንደሚችል ያሳውቃታል። ማያን የቢንሶን ንግግር ከሰማችው በኋላ በደስታ ወደ ውስጥ ታስገባውና ከባለቤቷ ከኖሃ ጋር ታስተዋውቀዋለች። ለኖሃም ቢንሶ መንደሩን ለመጎብኘት ሲሆን የመጣው የመንደሩ ሰዎች ግን ቴራፒስት እንደሆነ ሲያውቁ አንተን እንዲያክም ወደኛ ቤት ላኩት በማለት ተዋሸዋለች። ማያ ንግግሯን እንደጨረሰች ቢንሶ ስለ ኖህ የጤንነት ሁኔታ ይጠይቀውና የሕክምና ማስረጃዎቹን ተቀብሎ መመልከት ይጀምራል። ቀጥሎም ሪፖርቱን በደንብ አድርጎ ካየ በኋላ ስለ አደጋው እንዲያስረዳው ይጠይቀዋል። ኖሃም ከዛፍ ላይ በጀርባው እንደወደቀ ይነግረዋል። እሱም ሁሉንም ነገር ከሰማ በኋላ የኖሃን እግር መመርመር ይጀምራል። ምርመራውንም ከጨረሰ በኋላ ቢንሶ ከማያ ጋር እየተዘዋወረ ቦታውን መጎብኘት ይጀምራል። ለማያም በቅርቡ የኖሃን ሕክምና እንደሚጀምረውና ባሏን ላከመበትም ከሷ እጅ ምንም አይነት ገንዘብ እንደማይቀበላት ይነግራታል። ጉብኝታቸውንም እያደረጉ ቆይተው ቢንሶ ማያን አዘናግቶ ወደ ማደሪያ ድንኳኑ ያመጣታል። ቢንሶ ለጊዜው የሚኖረው በዚህ ድንኳን ውስጥ ሲሆን የማያ መምጣትም አጋጣሚ ሳይሆን የራሱ እቅድ ነበርና ማያ በድጋሚ የእርካታ ጣሪያ ላይ እስክትደርስ ድረስ በደንብ አድርጎ ይነጫታል። በዚህ ጊዜ ግን ማያን የሚያስቸግራት ያ ባለጌ ከኋላቸው ተደብቆ ሁለቱ የሚያደርጉትን ነገር እየቀረጸው ነበር። በማግስቱም ቢንሶ የኖሃን ሕክምና ይጀምረዋል። ማያ ደግሞ ከቢንሶ አጠገብ ቆማ አጋጣሚውን እየጠበቀች የቢንሶን ሰውነት በጡቶቿ ታሻሸዋለች። ኖሃ በህመሙ ምክንያት አይኖቹን ጨፍኖ ስለነበር የሚታሸው ማያ የምትሰራውን ቅሌት ማየት አይችልም ነበር። ከተወሰነ ጊዜም በኋላ ማያ በወንዙ ዳርቻ ላይ ሆኗ ልብሶቿን እያጠበች ሳለ ሳይጠበቅ ሲሙ ወደ እርሷ ከተፍ ይላል። በመቀጠልም ማያ ከቢንሶ ጋር ዓለማዋን ስትቀጭ የሚያሳየውን ቪዲዮ ከፍቶ ለራሷ ለማያ ማሳየት ይጀምራል። እሷም የራሷን የቅሌት ቪዲዮ ስትመለከት በጣም ደነገጠችና በንዴት እንዲያጠፋው አዘዘችው። ነገር ግን ባለጌው ሲሙ የዋዛ ሰው አልነበረምና ልክ ከልጁ ጋር እንዳደረግሽው ከኔም ጋር የማናደርግ ከሆነ ይህን ቪዲዮ ለባልሽና ለማህበረሰቡ አሳያቸዋለሁ ብሎ ይዘትባታል። ማያም እያለቀሰች የምታደርገው ነገር ስህተት እንደሆነ ልታውቅ ይገባል እያለች ልታሳመነው ትሞክራለች። ነገር ግን ሲሙ የምትለውን ነገር ከምንም ሳይቆጥረው በወንዙ ዳርቻ ላይ አስተኝቶ የልቡን ያደርሳል። ሲሙ በማያ አቅም ማጣት ተጠቅሞ ነበር እሷ ሳትፈልግ ጭኗን ዘልቆ የገባው። በዚህም ምክንያት ማያ ሌሊቱን ሙሉ በጭንቀት ለመተኛት አልቻለችም። በማግስቱ ጠዋት ቢንሶ እንደገና የኖሃንን ሕክምና መስጠቱን ይቀጥላል። የሕክምና አሰጣጥ መንገዱ ተአምር በሚመስል ፍጥነት ውጤት እያሳየ ነበር። በዚህ ምክንያት ኖሃ በዝግታም ቢሆን መራመድ ይጀምራል። ከሕክምናው በኋላም ኖሃ እረፍት ለማድረግ ሲሄድ ቢንሶና ማያ እየተሸኛኙ መነጋገር ይጀምራሉ። ሁለቱም ለተወሰነ ጊዜ ተቀራርበው መነጋገራቸውን እንደቀጠሉ የተነፋፈቀው ገላቸው እየጋለ ፋታ አልሰጥ ይላቸዋል። እዛው በቆሙበት ከቤታቸው ደጃፍ አፈር ላይ በድጋሚ ሳይፈሩ ይነጫጫሉ። ኖህም ሌሊት ላይ መተኛት አቅቶት ሲጨናነቅ እንመለከተዋለን። ምናልባት የሚጨናነቀው ከማያ ጋር ለመነጋገር ፈልጎ ቢሆንም ነገር ግን ማያ በዚህ ጊዜ ድክም ብሏት እንቅልፍ ጭልጥ አርጎ ወስዷታል። ስለዚህ በአይኑ ብቻ አሻግሮ ያያትና በዝምታ ተመልሶ ለመተኛት ይሞክራል። በማግስቱ ጠዋትም ቢንሶ እንደተለመደው የኖሃን እግር ሕክምና መስጠቱን ይቀጥላል። በሕክምናው እርዳታ ኖሃ ቀስ በቀስ መራመድ ቢጀምርም እንኳን አሁን ድረስ ግን ፊቱ ላይ ደስታ የሚባል ነገር አይስተዋልበትም ነበር። ወደ ማታ ላይ ማያ ከቢንሶ ጋር ሲወያይ ቢንሶ በንግግራቸው መሃል ቆይ ባልሽ ታክሞ ሲድን ሁለታችን ምን ይውጣናል ብሎ ይጠይቃታል። ማያም የባለቤቷ የታችኛው መምቻ ሰነፍ እንደሆነ ካስረዳችሁ በኋላ አንተ በፈለከው ጊዜ መንደሩን ለመጎብኘት በመጣህ ቁጥር እንደፈለክ ልታደርገኝ ትችላለህ ብላ ታረጋጋዋለች። ቢንሶ ለማያ ይህን ጥያቄ ያነሳባት ከሷ ጋር እልል ያለ ፍቅር ስለያዘውና ከራሱ ጋር ወደ ከተማ ወስዷት ሊያገባት ስለፈለገ ነው። ጉዳያቸውን አውርተው ሳይጨርሱም ሲሙ እነሱ ወደ ተቀመጡበት ድንኳን ይመጣል።
በዚህ ጊዜ ሲሙ በጣም ሰክሮ ነበር። ልክ ወደ ሁለቱ አጠገብ እንደደረሰም አጥረግርጎ መሳደብ ይጀምራል። በመቀጠልም በስልኩ ውስጥ ሁለቱ ሽኮለሌ ሲያደርጉ የሚያሳይ ቪዲዮ እንዳለው ለቢንሶ ይነግረዋል። ቢንሶ መጀመሪያ ላይ አላምንህም ስላለው ሲሙ ስልኩን አውጥቶ ቪዲዮን ያሳየዋል። ሲሙ በዚህ ሰዓት ፍላጎቱ ማያን በድጋሚ መቀልጨም ሲሆን ይህንንም ደግሞ ማድረግ የሚፈልገው እዚሁ በቢንሶ ፊት ለፊት ነበር። ማያ እሱን ለመስማት በፍጹም ዝግጁ አልሆነላለችው። ስለዚህ ከቆይታ በኋላ ሲሙ በጣም ተናደደና ሽጉጥ አወጣባቸው። በዚህም ጊዜ ሁለቱ ሽጉጡን ካዩ በኋላ ለህይወታቸው በጣም ሰጉ። ቀጥሎም ሲሙ ቢንሶን ወደ ጎን ገፍትሮት ማያ ልብሷን እንድታወልቅ አስገደዳት። ሲሙ ሰክሮና ሽጉጥን በእጁ ይዞ ስለነበር በእንቢታቸው መጽናት መዘዝ ነበር የሚያመጣባቸው። የሁኔታውን ክብደት ካየችን በኋላ ማያ ሳትወድ በግዷ ልብሷን ማወላለቅ ጀመረች። ሲሙም ክብ ሀባብ የሚመስሉ ጡቶቿን ከተመለከተ በኋላ እቃው ዘራፍ ብሎ ይቆምበትና ከላይዋ ላይ ይከመርባታል። ሲሙ እንቡት ገላዋን ማጣጣም ሲጀምር ቢንሶ ደግሞ ይህ ደደብ ዱርዬ ይህን አጸያፊ ድርጊት የሚያደርገው በአይኑ ፊት ለፊት ስለሆነበት በጣም ዘገነነው። ቢንሶ ማያን ለመርዳት ቢፈልግም የሲሙ ሽጉጥ ግን ወደሱ ነበር ያነጣጠረው። ይህም በእንዲህ እንዳለ ድንገት አንድ ሰው ከሲሙ ኋላ መጥቶ አናቱን ይፈልጠውና ወደ መሬት ጥሎ ይገለዋል። ሲሙን ከኋላ መጥቶ የገደለው የማያ ባለቤት ኖሃ ነበረ። ኖሃ ማያን ለማግኘት ነበር ሰዓቱን ጠብቆ ወደዚህ የመጣው። ምክንያቱም ማያና ቢንሶ የድብቅ ግንኙነት እንደነበራቸው አስቀድሞ ያውቃል። እንደ እውነቱ ከሆነ ኖሃ ባለቤቱ ማያና ቢንሶ ያኔ ከቤታቸው ደጅ ላይ ሆነው የፈጸሙትን ውስልትና ከርቀት ሆኖ አይቷቸው ነበር። ሚስቱ ማያ ከቢንሶ ጋር በወሲብ እየረካችና እየተደሰተች መሆኑን ሲመለከት ስሜቱ በጣም ቢጎዳበትም ለማያ ደስታ ብሎ ነበር ዝምታውን የመረጠው። ቢንሶ ሚስቱን እንዲያጫውትበት ፈጽሞ ባይፈልግም ነገር ግን የማያን የወሲብ ጥማት ለማርካት የሚያስችል አካላዊ ጥንካሬ ስላልነበረው እሷ የጥማቷን ማስታገሻ ከቢንሶ ጋር በማድረጓ ስላገኘች መደሰቷን አይቶ ነበር በትዕግስት በዝምታ ያለፋቸው። ኖሃ ሁሉንም ነገር አስቀድሞ እንደሚያውቅ ለሁለቱም ይነግራቸውና ዝምታንም የመረጠው ለባለቤቱ ለማያ ደስታ ብሎ እንደሆነ ያሳውቃቸዋል። እነሱም ከኖሃ አንደበት ቅሌታቸውን ካደመጡት በኋላ በአፍረት አንገታቸውን ያቀረቅራሉ። ሁለቱም የሰሩት ስራ ስህተት እንደሆነ ስለገባቸው ስህተታቸውን ለማረም ቃል በመግባት ይወስናሉ። በማግስቱ ጠዋትም ቢንሶ ተመልሶ ወደ ቤቱ ለመሄድ ይዘገጃጃል። ከመሄዱም በፊት ኖሃን ከሚስት ጋር በድብቅ ስላደረግነው ብልግና በጣም አዝኛለሁ፣ ይቅርታ አድርግልኝ ብሎ ይጠይቀዋል። ቢንሶ ይቅርታ በሚጠይቅበት ጊዜ ኖሃም ሆነ ማያ ምንም አይነት ቃል አይተነፍሱም ነበር። ሁለቱም በዝምታ ውስጥ ለመቆየት መፈለጋቸውን ስላስተዋለ ፊቱን ከነሱ ላይ አንስቶ ወደ መጣበት ተመልሶ መሄድ ይጀምራል። በዚህም ጊዜ ልክ ቢንሶ ፊቱን አዙሮ መሄድ እንደጀመረ ኖሃ በስሙ ጠርቶ ያስቆመውና በአንተ ምክንያት በእግሬ ቆሜ መሄድ ችያለሁ። አንተም በእግሬ ተራምጄ መሄድ እንድችል ስላደረከኝ ከልብ አመሰግናለሁ። ከዛሬ በኋላ ግን ወደዚህ መንደር ተመልሰን ለመምጣትም ሆነ ከማያ ጋር በድጋሚ ለመገናኘት ፈጽሞ እንዳትሞክር ብሎ ያስጠነቅቀዋል። ቢንሶም የኖሃን ማስጠንቀቂያ በደንብ አድርጎ ካደመጠው በኋላ ምንም ነገር ላለመናገር ወሰነ። ምክንያቱም በዚህ ሰዓት እውነቱ በሱ አንደበት ውስጥ ስለነበረ እሱን ብቻ ለመስማት ነበር ዝግጁ የሆነው። ቀጥሎም ከኖሃ ጋር እጁን ገጥሞ ሰላምታ ከተለዋወጠ በኋላ ተሰናብቷቸው መሄድ ይጀምራል። ልክ እሱ ከሁለቱ ርቆ እንደሄደ ማያ ወደ ኖሃ መለስ ብላ ስህተቷን በሙሉ ከልቡ ይቅር ስላላት አመሰገነችው። ማያ በዚህ ጊዜ በዓለም ላይ ካሉ ወንዶች በሙሉ ለደስታዋ ሲል ዝምታን የሚመርጥ ምርጥ ባል እንዳገኘች ተረድታለች። በነገራችን ላይ ኖሃ እግሩን ተሽሎት ቆሞ መሄድ ከጀመረበት ጊዜ አንስቶ የታችኛው መምቻ በጥሩ ሁኔታ ወደ ስራው ተመልሶለታል። በፊልማችን መጨረሻ ላይም ባልና ሚስቱ ተያይዘው ለመቀለማመጥ ሲጣደፉ እንመለከታለን። ኖሃ በትሩ ሰርቶለት የማያን ጥም ማርካት በመቻሉ ሁለቱም በጣም ደስተኞች ሆነዋል። ይህም በእንዲህ እንዳለ የፊልማችን መሳሽ ታሪክ ይጠናቀቃል። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ማንኛውንም ስሜታችሁን በኮመንት፣ በላይክ፣ በሼር እንዲሁም በሰብስክራይብ መግለጽ ትችላላችሁ። ቀጣይ በሌላ መሳች ፊልም ተመልሰን እንገናኛለን። እስከዚያው ድረስ ታዲያ ሳምንቱ የእናንተው ይሁን። ጃጊሶ ፊልሞች